ምናልባት ዝም ያልነው ወይም ደግሞ ዝም ያልኩት እኔ በበኩሌ ነገሮችን ስክን ብሎ ማየት ነው። አማራነት ይሸነፋል የሚል እምነት የለኝም። አማራነት ያሸንፋል። በተለይ በአማራ መስዋዕትነት፣ በአማራ ደም፣ በአማራ አጥንት፣ በአማራ ክብር፣ በአማራ ሕዝብ ጥያቄና በአማራ ሕዝብ መከራ እንሸቅጣለን የምትሉ ኃይሎችም እንሸቅጣለን የምትሉ ወንበዴዎች ካላችሁ በእርግጠኝነት 100% የምናገረው አማራነት ያሸንፋል። የአማራ ሕዝብ እውነት አለው፣ ሀቅ አለው። ተጨባጭ በቪዲዮ በጽሁፍ በሎኬሽን በሰዓት በደቂቃ በፎቶ እያንዳንዱ መረጃዎች አሉት። ትግል እያደረገና እየታገለ ያለው ለእውነት ነው። እውነት ደግሞ ተሸንፎ አያውቅም። የህዝቡ ጥያቄ እውነት ነው። የህዝቡን እውነት ላይ ግን እናላግጣለን እንቀልዳለን የምትሉ ጎጠኞች፣ መንደርተኞች ወይም ደግሞ ይሄ ሰፈርተኞች ተልእኮ ተሰጧችሁ እየፈጸማችሁ ያላችሁ ማንኛችሁም በየትኛውም አቅጣጫም ቢሆን ዋጋ የምከፍሉበት ጊዜ ሩቅ ይሆናል የሚል እምነት የለኝም። አማራነት ያሸንፋል፣ እውነት ስለሆነ ማለት ነው። አማራነት ከኢትዮጵያነት አልጣላም። አማራነት ከኦሮሞ ጋር አልጣላም። አማራነት ከትግሬ ጋር አልጣላም። አማራነት ከሌሎቹ ክልሎች ጋር አልጣላም። አማራ በአማራነቱ እንጨፈጭፋለን፣ እንገላሃለን፣ እናጠፋሃለን ብሎ የተነሱ ወንበዴዎች በስልጣን ማማ ላይ ቁጭ ብለው ሲጨፈጭፉትና ሲገሉት ወይም ደግሞ ዘሩን ሲያጠፉ የነበሩ ጄኖሳይደሮችን ራሱን ቀልብሶ በህይወት የመኖር ዋስትናውን ለማረጋገጥ ጄኖሳይዱን ለመቀልበስ የሚታገል እውነተኛ ህዝብ ነው። በተለያየ ቦታና በተለያየ ቦታ ላይ በተለያየ አቅጣጫ በሀገሪቱ ውስጥ በማንነታችን ተጨፍጭፈናል። የማንንም ዳር ድንበር አልዘለልንም፣ ማንም ላይ አልደረስንም። በማንነታችን ግን ኩሩ ነባር ሀያል ህዝቦች ስለሆንን በማንነታችን ሲጨፈጭፉን ነው። ከአማራ ጎን መቆም ዘረኝነት አይደለም፣ ከእውነት ጎን መቆም ነው። እውነትን መጨፈልቃለሁ ብላችሁ የተነሳችሁ ካላችሁ ዋጋ ትከፍላላችሁ። እኔ የጋሽ መሳፍንትን ንግግር ሰምቼዋለሁ። የብዙ ፋኖዎችን ንግግር አዳምጣለሁ። በአመራር ላይ የተቀመጣችሁ በርከት ያላችሁ የአማራ ፋኖ ወይም ደግሞ ወደፊትም ልትመጡ የምትችሉ ወደፊትም ሶስተኛ ኃይል ይመጣል የሚል እምነት አለኝ። ይሄ ያደባው ይሄ የህዝቡ መንገብገብና የህዝቡ ማለቅ ያንገበገበው ፈንቅሎ የሚወጣ የተረዳ ፖለቲካውን ጠንቅቆ ያወቀ እኔ ነኝ አለ። ይሄ ኃይለኛ ትውልድ እንደሚመጣ በእርግጠኝነት መናገር ይቻላል። ያኔ ዋጋ የምትከፍሉ እንዳትሆኑ ተጠንቀቁ ነው። ተጠንቀቁ። ከነ ክብራችሁ ተቀመጡ። በአማራ ህዝብ ደም ያላገጣችሁ፣ በህዝብ ደም ያላገጣችሁ ይዋ ሊደር እንጂ ዋጋ ትከፍላላችሁ። እናላግጣለን ያላችሁ አሁን ህዝቡን የአማራ ህዝብ ባጭር የሚያልቅ ትግል ጎትታችሁና ባጭር የሚያልቅ ትግል ለሆዳችሁ፣ ለጥቅማችሁ፣ ለስልጣን ጥመኝነት፣ ለመንደርተኝነት፣ ለሰፈርተኝነት በእውቀት ባለ እውቀት ስትንደፋደፉ ስታተረማሙሱ የነበራችሁ እያንዳንዱ የሚታረደው ክርስቲያን የሚታረደው ሙስሊም የሀገሪው ምስቅልቅል ውስጥ የፋኖ ትግል በአጭር ጊዜ ለውጥ አምጥቶ ይሄንን ስርዓት ገርስሶ ለዛች ሀገር ተስፋ የሚሰጥበት የተለየ አቅጣጫ ነበረ። ያንን ቀልብሳችሁ ለጥቅመኝነት በዶላር ራሳችሁን የሰጣችሁ የሌላችሁን ማንነት በአደባባይ ለመግለጽ የሄዳችሁ በርከት ያላችሁ የምንተዋወቅ የምናቃችሁ ከንግግራችሁ ከሐሳባችሁ ከአንደበታችሁ የምትሰሩት ሴራ ክፋት እውነተኛ አማራዎችን የገደላችሁ በጎጥ ማንነት በሌላ ማንነት ኖሯችሁ በአማራ ክልል ውስጥ ያላችሁ የአማራን ህዝብ ጥያቄ ለመቅበር የምትሰሩ በሃይማኖት የምትከፋፍሉ፣ በጎጥ የምትከፋፍሉ፣ በሰፈር የምትከፋፍሉ ዋጋ ትከፍላላችሁ። እስክንድርም ከአማራ ህዝብ ትግልና ከአማራ ህዝብ ጥያቄ በታች ነው። ዘመነም ከአማራ ህዝብና ከአማራ ህዝብ ክብር በታች ነው። ጋሽ መሳፍንትም ከአማራ ህዝብና ከአማራ ጥቅም በታች ነው። ማንም ጌታ አስራደ በለው መከታው ማሞ ብትለው ማንም ብትለው በእውቀት ተመዝነህ ባለህ ማንነት ተመዝነህ የህዝቡን ጥያቄ ታስመልሳለህ ሆይ? ህዝብህን ምን ያህል ታከብራለህ? ለህዝብ ዋጋ ትከፍላለህ? ተመዝነህ ታይተህ ነው እንጂ ይሄ በሴረኝነትና በክፋት ተሽሎክልኬ ገድዬ ላይ አልፌ ሄዳለሁ የሚል የነ አስረስ ማረና የነ ዘመነ ካሴ ሴራ
የሌሎቹም በአራቱም አቅጣጫ በጎጠኝነት አሰማርታችሁ እያሰደባችሁ የአማራ ማንነትና የአማራ ክብር ባልሆነ ሶሻል ሚዲያ ላይ በሚላፋደዱ ሰዎች ተጠልዬ ተሸሽጌ ክብር ይዛለሁ የሚል ካለ ተሳስቷል። የመጨረሻ የድል ዋንጫውን ወይም ደግሞ የድል አክሊሉን የሚቀዳጀው አማራ ነው። ያኔ የአማራን ክብር የሚያውቅ የአማራ ሕዝብ የመረጠው በእውቀት ላይ መሰረት ያደረገ ራሱን በንጽህና የጠበቀ ለሕዝቡ ዋጋ የከፈለ ሕዝቡን አስተባበራ ዘንድ ለሕዝቡ ክብር ያለው እውቀት ያለው መምራትና ማሻገር የሚችል ነገ ሕዝብ መጣበትን መከራና ስቃይ መቀልበስ የሚችል በእውቀት ላይ መሰረት ያደረገ ሰው ከፊት ይሆናል እንጂ ጎጃሜ፣ ጎንደሬ፣ ወለዬ ስለሆንኩ ብላችሁ በማሸብሸብና በማጨብጨብ የህዝብን ዋጋ ለማሳጠት አማራነትን ለመቅበር ከስርዓት ጋር በማጨብጨብ ሴራ በመስራት ለውጥ እናመጣለን ብላችሁ የምታስቡ ካላችሁ የእውነት ደም ስለፈሰሰ ዋጋ እንዳትከፍሉ ስጋት ስላለኝ ነው። ጨው ለራስ ትልጣፍጥ ነው። እናንተም በአመራርነትም በፋኖ ውስጥም ያላችሁ ወንድሞቼ ክብር አለኝ። ለእያንዳንዳችሁ ክብር አለኝ። ለእያንዳንዳችሁ ለምትፈቅዱ በየተራራው በየገደሉ ለምትወርቁት ክብር አለኝ። ያ ማለት ግን ስትሳሳቱ እናንተ ፍጹም አይደላችሁም። ይነገራችኋል። ስህተት ከሰራችሁ ዋጋ ትከፍላላችሁ። ለሰራችሁ ስህተት የሰራችሁ ዋጋ ያስከፈላችሁት የአማራ ህዝብ የሚያልቅ ትግል የጎትታችሁ በጎጥ በመንደርተኝነት የከፋፈላችሁ እያንዳንዳችሁ ማናችሁ የሚለውን ታላለ። ሶስተኛ የሆነ ይሄንን መንከባለል፣ የፖለቲካ መንደባለል፣ የፖለቲካ መርመስመስ፣ የፖለቲካ መተረማመስ ሊረከብ የሚችል የሰለጠነ ንቁ የሆነ አስተዋይ የሆነ ንቃተ ህሊናው ያማራ የሆነ በሌሎቹም ኢትዮጵያኖች ተወዳጅነት ያለው የፖለቲካ ንጽህና ያለው አካሄድ ለመሄድ ሰው ያስፈልጋል። ምሁራኖች፣ ወንድሞቻችን ፋኖዎች ምንድን ነው የሚለውን ነገር በበሰለ መልኩ ከመሳሪያ በተረፈ በእውቀትና በፖለቲካ ሳይንስ ላይ መሰረት ያደረገ ጉዞ ስለሚያስፈልግ እያንዳንዳችሁ በጥንቃቄ እንድትረማመዱ ጥሬን አሳልፋለሁ። የክርስቲያኖች መታረድ፣ የሙስሊሞች መታረድ፣ የቤተ ክርስቲያን መቃጠል፣ የመስጊድ መቃጠል፣ የፖለቲካ ይሄ ሴራ፣ ክፋት፣ ተንኮል ሴራ ወይም ደግሞ ነገስታትን ወይም ደግሞ ይሄ ዋጋ የከፈሉትን መስደብ፣ ጎጠኝነት፣ መንደርተኝነት የመጨረሻው ምልክቶች ናቸው። ይሄ የጎጠኞችና የመጨረሻ ምልክቶችን ወደ ጎን አድርጋችሁ የሐሳብ የበላይነት እንጂ የግለሰብና የሰፈርተኝነት የበላይነት የአማራን ክብር ወደፊት አያስደውም። እውቀትና ስርዓት ልዩ የሆነ እሳቤ ወደፊት ይወስድናል። አማራ ህዝብ የግለሰብ ሳይሆን የሲስተም የበላይነት ነው የሚያስፈልገው። ሲስተም ላይ እንስራ። ቴንኪው